ሰላም ሰላም ቤተሰብ እንደምን አላችሁ? እንደምናችሁ? እኔ ደህና ነኝ። ዛሬም እንደተለመደው በአዲስ ቪዲዮ እንደገና ተመልሼ መጥቻለሁ። ዛሬስ ቤታችን ምን አዲስ ነገር አለ ካልን በጣም ብዙ አዲስ ነገር አለ። ዛሬ ጉድ የሚያስብል ነገር ነው ፋሚሊስ። እኔ በዚህ ልክ እንደዚህ ይሆናል እንደዚህ ይፈጠራል ብዬ አላሰብኩም። ምክንያቱም ከምንጠብቀው ከምናየው ነገር ተነስተን አንዳንዴ ኧረ በጭራሽ እነዚህ አይሆኑም የምንላቸው ነገሮች ሊፈጠሩ ይችላሉ። እዚህ ቤት በዋናነት ግን ምንም አይፈጠርም የሚባል ነገር የለም። ሁሉም ነገር ይሆናል ነው የምላችሁ። በመጀመሪያ አካውንቱን ሰብስክራይብ ካላደረጋችሁ አካውንቱን ሰብስክራይብ አድርጉ። ቪዲዮን ካያችሁ በኋላ ላይክ ማድረጉን እንዳትረሱ። አብረን ቪዲዮን በጋራ እኒ ፋሚሊስ ካሜራማን አለ ያለው አቤት ምንድን ነው ያለው ጋይስ? እኔ ጆሮዬ አይደለም አይደል? ጆሮዬ መቼም አይደል። እኔ ጆሮዬን በደንብ ነው የማምነው ፋሚሊስ። እርግጠኛ ነኝ አሁን ያለው ነገር ልክ ነው ጋይስ። ምንድን ነው እያለ ያለው? ጠረንሽ ነው እያለ ያለው ግን ልክ ነው ማለት። ኧረ እውነት ይሄ በጣም አጓጉቶኛል ፋሚሊስ። ቤትሽ ያምራል፣ አንቺ ታምሪያለሽ፣ ሁሉ ነገር ውብ ነው። ቤተሰቦች እንግዲህ ሄርሚ ቤት ያለች ያው ገምቼ ነው የመጣሁት። ትኖራለች ትንሽ አባወራው ውጭ ስለሆነ አይቼዋለሁ እና እዛ ትወጫለች። ኖርማል ነው ፋሚሊ ማለት አንዳንድ ግራ ያጋባን ማለት እኮ አንችልም እኮ። አብርሃም ሲጀመር ጨለል ነው። ምንም እንደሚያደርግ ምንም አያደርግም ማለት የማንችለው ሰው ነው። እንዴ ዛሬ ኖርማል ነው ላይ አላውቅም። የሆነ ነገር አጭሶ የሆነ ነገር አድርጎ ነው የመጣው እንጂ እኔማ ልክ አይደለም። ምንድነው እንደዚህ መነካካት መንካት ምናምን? እንዴ ፀጉሯን ማስተካከል እንዴት ታምሪያለሽ? አይ አልገባኝም። ምንድነው ይፈልገው ልጅ? ማለት አንዳንዴ እኮ ይሳቃል፣ ዝም ብለን እንስቃለን። ግን አንዳንዴ እንደዚህ የሚሆኑ የሚያስገርሙ ነገሮች ሲፈጠሩ ደግሞ አንዳንዴ ሳንፈልግም እንስቃለን። አሁን ምንድነው ማለት ምን ሊለን ነው? አሁን ምን ሊለን እንደሆነ እኔ ራሱ አሁን ምንድነው? ኧረ በስመ አብ። እኔ እስከዛሬ ድረስ እኔ እኮ እፈራለሁ እኮ ኤፍሬም የሆነ ፍላጎቱን በግልጽ አይናገርም። ሄርሜላን ከሱ ጋር እንዳትሆን የሚፈልግበትን ነገር ይንገረን ምናምን እያልን ሁሌም የምንጨቃጨቀው ለዚህ ነው። የሆነ ከጀርባው የሆነ ነገር መናገር የሚችለው ነገር የለም። ባለፈውም ጠይቋለች። አንተ ከኛ ህይወት ላትወጣበት የምችለው እኔ ለአብርሃም ላልሆን የምችልበትን ነገር ምን አይተህብኛል ያለች በተደጋጋሚ ስጠይቀው መልስ የለውም ይሄ ልጅ። ይሄው ዛሬ መልሱ ይሄ ነው። በቃ የሆነ ያሰበው የሆነ ሴራ አለ አሁን እንጂ እኔ አሁን እሱ እንደዚህ እያላት ያለው ምናምን የሆነ ነገር ሊይዝባት የሆነ ቪዲዮ ምናምን እንደዚህ ነገር የሚታይ የተቀረጸ ነገርም ስለሆነ እሷም በዛ ልክ ትቀበሏለች ብዬ አላስብም። ግን አረ ፋሚሊ ዙነት አረ ብስ ያንተ ደግሞ በዛ እውነት በዛ ፋሚሊ ኧረ አለብህ እውነት አንተ ምንም የሌለብህ ነገር የለም። ሁሉም ነገር አለብህ። ሰይጣን ብቻ አይደለም ሁሉም ነገር ማለት አለ የሚባለው ችግር ሁሉ ያለብህ ሰው ነው ሲጀመር። እንዴት አትንቀጥቀጥ ይቺ ልጅ ዛሬ ከመሬት ተነስተ መጠ ሌላ ሰው እኮ ነው የሆንከው። ሌላ አፍቃሪ ወዳጅ ምናምን እንዴ ምንድነው የሆንከው? ማለት ምንድነው የተፈጠረው? ጋይስ እኔ ያልሰማሁት እናንተ የሰማችሁት ካላችሁ ንገሩኝ እንጂ የሆነ ነገርም አለ። ምንም የለብኝም እኮ አያስብልም። ይቺ ልጅ ምን ታድር? እንኳን መንቀጥቀጥ ነው ብላ አለመጫዋና የሆነ ነገር አለመፍጠሯ ራሱ እሷ ሆና ነው ፋሚሊስ። እኮ ዛሬ ብቻ ከአንቺ ጋር መሆን ስለፈለኩ ነው የመጣሁት እና በጣም ብዙ ማወራሽ ነገራቶች አሉ። ባለፈው ዕለት ያው መጥቼ ነበር ስለ ቤትሽም አንዳንድ ይሄን ቆንጆ ማለት ስለ አንቺ ላወራ። እሺ ምንድነው እንደዚህ ቆንጆ ነሽ የተረጋጋሽ አይደል? ዛሬ አብርሽ ለምን እናንተ ይቻላል? ምን ልታደርጉ ነው?
ሰዎች አብርሽ የለም። እሺ ዋስ ኔክስት ምንድን ነው ቀጣዩ? ማለት አብርሽ ስለሌለ ምን ልታደርግ? አብርሃምን ልትተካው? እነዚህ ልጆች እኮ ልጅ ሊወልዱ እየጠበቁ ያሉ ሰዎች ናቸው። አሁን አንተ ዛሬ እዚህ ጋር ምንድን ነው ምን ልትሰራ ነው የመጣው? ማለት ምን ልትፈጥር ነው? መቼም የሆነ ተላላኪ ነህ ሁሌም የሆነ ለመላክ ተልከህ ሆነ ካልሆነ ከመጣኸው የሆነ ነገር ይዘህ ለመሄድ ካልሆነ መቼም በዚህ ሁኔታ ውስጥ እንደዚህ እሷ ተረጋግታ እንድታወራ የሆነ እንደ አብርሽ ምናምን ትሬት እንድታደርጋ አስበህ መቼም አይሆንም። እኔ ኧረ ጭምልቅልቅ አልክ። እውነት እኔ ምንም ሌላ ነገር ልል አልችልም። ምንድን ነው አሁን ቤቷ ድረስ ስልክ ጠብቅ አብርሽ አለመኖሩን አውቀህ ከዛ ደግሞ የአብርሽን ቦታ ልተካ ነው። ማን ተካ ያደረገ? አንተ ሲጀመር ምን ልሰራ ነው የምተካው? እዚህ እነሱ ገና ያልተዘጋ ስንት ነገር ያለባቸው ሰዎች ናቸው። ጭራሽ ሌላ ደግሞ ዛሬ እንደዚህ ሆነ መጣ። ኧረ ሼም፣ እውነት ሼም። ነፃነታችን ይነፍግብናል ይህ ፎቶ። ምክንያቱም ጥሩ አይደለም እኮ ይሄ የዚህ ቤት መሆኑ የኔና አንቺ ነፃነት ሰዎች ተቀየረ፣ እውነት ተቀየረ። እዚሁ እያየ ነው እንዲህ ግልብጥ ያለው ግልብጥ ጭራሽ ፎቶውን አውርዶ እኔና አንቺን ይረብሽናል። አይ እንደዚህ ለምን ቁጭ ብሎ ፊት ለፊት ላይ አንተ የሆነ ከእሷ ጋር የሆነ ነገር ለምን አታደርግም? ሰዎች እንደዚህ ይቻላል? እንደዚህ አይነት ድፍረት እኔ ቢኖረኝ እኔ ስንት ነገር አደርጋለሁ። እንደዚህ ልጅ ድፍረት ቢኖረኝ አስባችሁታል? የሆነ የሚወደውን ሰው ፎቶ ምናምን ቁጭ ያደረገን ሰው አይ ይሄ ፎቶ ከዚህ በኋላ የዛን ሰው ኢንተረስት እንኳን እኮ ይሄ ማውረድም ካለባት እኮ የሆነ ነገር ማውረድም ካለበት ያ ሰው ራሱ ነው እንጂ ባለቤቱ ጭራሽ ነው የተቀየረው። ፋሚሊስ አረ እውነት አረ ኤፍሬም ያንተ ደግሞ በጣም ከፍ አለ። እውነት ተረጋጋ፣ ተረጋጋ። የሆነ አጨሻጨሳ የመጣው ነገር ካለ እሱ ይውጣልህ፣ ተናፈስ ወይ የሆነ ነገር አድርግ፣ የሆነ ከዚህ በፊት እንደምታደርገው እንጂ ዛሬ መቼም በጤና ሆነው ብዬ እኔ አልቀበሉም። ፋሚሊስ እናንተም ጤነኛ ነው ብላችሁ አታስቡ። አብርሃም አብዷል የምትሉ ሰዎች እውነት ኮሜንት ላይ የሆነ ነገር ጻፉ እንጂ መቼም እኔ በጤናኛ አእምሮ ነው ይሄን ነገር እያደረገ ያለው ብዬ በጭራሽ ላስበው አልችልም። አንድ ላይ አብርሃም አንቺን የመሰለ ሰው ለቆመ ቢሉ በእውነት በጣም ነው የሰው ልብ ላይ ጥሩ ጊዜ አሳልፋችኋል። በትንሽ ጊዜም ቢሆን ጥሩ ነገር አድርጋችኋል። አሁን በኋላ አብርሃም ዋት አብርሽ የት ሄደ? ሰዎች ሰልቦታል፣ እውነት ሰልቦታል። ይሄ ልጅ አጥፍቶታል። ይህን መናገር ካለበት አብርሃምና አብርሃም ብቻ ነው መናገር የሚችለው። ከዛ ውጭ አብርሃም ሁለተኛ ይመጣል። እስካሁን ያሳለፋችሁት ነገር እንደ ሚሞሪ ይሁንሽ፣ ከዚህ በኋላ በአብርሽ ቦታ እኔ ነኝ ብሏል። መቼም በአብርሽ ቦታ ስትተካ ልጁንም ለማሳደግ እርግጠኛ ነው ብዬ አስባለሁ። ይሄ ልጅ እዛኛው ልጅ አለው አሁን እዛ። እሺ መናገር ከቻለ ለምንድን ነው አብርሃምን እዚህ ጋር መናገር ያልቻለው? ሁሉንም ነገር ሆኖ እያወራ ያለው ኤፍሬም ነው። እኮ ተስተካክሏል፣ ብዙ ነገር ተቀይሯል። ከዳኒም ጋር እንደዛ ያ ችግር ውስጥ ሲገባ እኔ ወንድሜ ጎን ነው የምቆመው ምናምን ሲል እኔ እኮ ሚስቱንም እንደ ሚስቴ አያታለሁ እኮ ማለቱን እኮ መጀመሪያም አልጠረጠርም። ይሄን ምን አለ ብትነግረን ቀድመህ እንድንዘጋጅ። ለእኛ እኮ የሆነ ዱብዳ እኮ ነው የሆንክብን። እርግጥ ሁሌም እንደዚህ ነን፣ የሆነ ሁሌም ቦምቡን የምታፈነደው አንተ ነህ፣ ግልጽ ነው። ዛሬ ግን በዚህ ልክ እንደዚህ እውነት እመጣለህ ብለን ግን በጭራሽ አልጠበቅንም። እውነት ምንም አልጠበቅም። እውነት ጋይስ እኔ ኢቭን እስካሁን ድረስ ምንም ሊዋጥልኝ ምንም ነገር ሊቀበለው የምችለው ነገር አይደለም። ፋሚሊስ ወይም ደግሞ አብርሃም ካንቺ
እኔ ግራ አልገባ ዝም ብላ እኮ የሆነ ተንደፋደፈች እኮ ይቺ ልጅ። ኧረ ተው ኤፍሬም ተው። ኧረ የዚች ልጅ ጡር ምን ላይ ነው እንደሚጥልህ? እስካሁን ነፍሷን ስታስጨንቃት ኖርክ። ጭራሽ ዛሬ ቤቷ ድረስ መጣ። ደግሞ እንደዚህ ልጅቷ የምገባበት እኮ ነው ያጣችው። ፋሚሊስ እንዴ! ኧረ ተው ጥርስ ወደው አይስቁ ይባላል። ወደው አይስቁ። እኔም አውቀው። ኧረ አንዳንድ የማይባሉ ነገር አለ እኮ የወንድምህን ኧረ እውነት አይነፋ። እውነት እንደኛ ባህል እንደኛ ስርዓት ማለት እንደ ሰዋዊም ነው። የስርዓቱን ባህሉን ተውትና ሰዋዊ ባህሪም አይደለም። አንድ ሰው የወንድሙን በዚህ ልክ ሚስት ልትሆን ያለችን ልጅ አፕሮች ማድረግ ይሄ ብልግና ነው። ትልቅ ብልግና። ይሄ ፕራንክም ብለው ፕራንክም ገደል ይግባ። ፕራንክ አይደለም ፋሚሊስ። በዚህ ልክ ሰውን አፕሮች እያደረጉ በዚህ ልክ ሰውን ያለ ፍላጎቱ እንደዚህ እያደረጉ ፕራንክ የለም። ምናልባት የሆነ ሴራም ከሆነ ይሄ ጭራሽ እንደዚህ በማድረጉ ራሱ ይቅር የሚያስብለው ነገር አይደለም ፋሚሊስ። ምንም ነገር እኔ እኮ እንደዚህ ተሽለጥጦ ሲመጣ እኮ ጠርጥሬያለሁ። የሆነ ፀጉሩን ተስተካክሎ የሆነ ማለት እንደ አብርሃም ፀጉሩን ተስተካክሎ ማለት እሱን ስታየው አብርሃምን ታየዋለች። በሱ ቦታ አብርሃም ነው የሚታያት ነው ወይስ እኔ ምን ሊያደርግ ነው የመጣው? ይሄ ልጅ ግን ማለት እንድትቀርበው እንደዚህ ምናምን ምንም የምትሰራት ነገር የለም። ምንም አንተ ምንም ነገር የለም። ሁሌም የት እንደምታደርግ የት ውስጥ እንደምትገባ ምን ጉራንጉር ውስጥ እንደምትገኝ ሁላችንም ለኛ ሁሌም አዲስ ነው። ሰርፕራይዝ የሆንክ ሰው ነህ። እኛን ግን በዚህ ልክ ሰርፕራይዝ ታደርገልሃለህ ብለን ምንም አልጠበቅንም ፋሚሊስ። ስለዚህ ይሄ ነገር በጣም ምንም ልክ ያልሆነ ሁሌም ቢሆን የሆነ የምንቀበለው ነገር አይደለም። ማንም ሰው እንደዚህ አይነት ዝቅ ያለ የረከሰ ቦታ ግን ይገኛል ብዬ ጠብቄ አላውቅም። ስፔሻሊ ወንድም ሆኖ ማለት ነው። ላይመለስ ሄዷል እያላት ነው ያለው። ማለት የአብርሃምን ስም ለመጥራት ራሱ የሆነ ደብሮታል። ስለዚህ የሆነ ነገር አድርጓል ይሄ ልጅ አብርሃምን ወይ የሆነ ነገር አድርጎታል። ሁሉን ነገር እንዲረሳ ምናምን ምንም ሚሞሪ እንዳይኖረው አድርጎት ካልሆነ በስተቀር አብርሃም መቼም ቂል አይደለም እንደዚህ ነገሮችን የሚረሳው የሚተወው። አሁን እንደዚህ ባሉበት ሁኔታ በጣም ፍቅር ባለፈውም የነበረውን አምሮኛል እያለችው በምን ያክል መንገድ ትሪት ሊያደርጋት እየሞከረ እንደነበር እናስታውሳለን። ዛሬ ምንም አልተፈጠረም። በቃ ይሄ የኤፍሬም ሌላው ሴራው የዜራው አካል ነው እንጂ ሩታን ስለሚወድ ሄርሜላን ስለሚወዳት ምናምን ለእሷ የሆነ ነገር ለማድረግ ምናምን አይደለም። ሲጀመር እንደዛ ማድረግም አይችልም። እንደ ውሻ ብቻ አይደለም እንደዚህ ተንጠልጥላ እንዲህ ጠልዛ ብታስወጣ ራሱ ትችላለች። አንተ ዛሬ ሁሉንም ነው የምትተካው። የጠራውንም ነገር ሁሉ ትተካለህ፣ ሁሉንም ነገር። ስለዚህ ምንም እንትን የለም። ይሄን ቤት ለቃ የምትወጣበት ነገር ነው እንጂ ምንም የምታደርገውም የሚመጣም ነገር የለም። ይሄ ነገር ወዴት ይሄዳል የሚለው ነገር ሁላችንም በጉጉት የምንጠብቀው ነገር ነው። የዛሬው ቪዲዮ ፋሚሊስ ይሄን ይመስላል። በቀጣይ በሌላ ቪዲዮ እንደገና ተመልሰን እንመጣለን። አካውንቱን ሰብስክራይብ ያደርጋችሁ አካውንቱን ሰብስክራይብ አድርጉ። ቪዲዮውን ላይክ ማድረጋችሁን እንዳትረሱ። ይመቻችሁ።